ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የመንግስትና የሃይማኖት ተቋማት ሚና መደበላለቅ እንዲቆም ለሀገራዊ ምክክር ኮሚሽን አጀንዳ ቀረበ። ጥምረት ለሴቶች ድምፅ የመንግስትና የሃይማኖት ተቋማት ሚና መደበላለቅ የሀገር ሰላምና የማህበረሰቡን አብሮነት የሚፈታተን በመሆኑ እንዲቆም ለሀገራዊ ምክክር ኮሚሽን አጀንዳ አቅርቧል። በሀገራዊ ምክክር ሂደት የሴቶችን ትርጉም ያለው ተሳትፎ ለማሳደግና ለማረጋገጥ በ22 የሲቪክ ማህበራት ድርጅቶችና በሴቶች ማህበራት ትብብር መጋቢት 16 ቀን 2014 ዓ.ም የተቋቋመው ጥምረቱ ከጋምቤላ፣ ከማዕከላዊ ኢትዮጵያና ከአማራ ክልሎች የተሰባሰቡ 13 አጀንዳዎችንና 4 ምክረ ሐሳቦች የተካተቱበት ባለ 57 ገጽ የአጀንዳ ሰነድ ጥር 13 ቀን 2018 ዓ.ም ለሀገራዊ ምክክር ኮሚሽን አስረክቧል። ጥምረቱ የመንግስትና የሃይማኖት ተቋማት ሚና መደበላለቅ የሀገሪቱን ሰላምና የህብረተሰቡን አብሮነት ከሚፈታተኑ ወሳኝ ፖለቲካዊና ማህበራዊ ጉዳዮች መካከል አንዱ መሆኑን በአጀንዳው አካቷል። መንግስት በሃይማኖት ተቋማት የውስጥ አስተዳደርና መዋቅር ውስጥ እጁን እያስገባ መሆኑን፣ ይህ ጣልቃ ገብነትም የሃይማኖት ተቋማትን ነጻነት የሚጋፋና ህዝቡ በተቋማቱ ላይ ያለውን እምነት የሚሸረሽር ሆኗል ብሏል። በፖለቲከኞች ዘንድ ሃይማኖትን እንደ ስልጣን ማቆያ ወይም እንደ ህዝብ ማደራጃ መሳሪያ አድርገው የመጠቀም ሁኔታዎች እየተበራከቱ መሆኑ ሊታወቅና ትኩረት ሊሰጠው እንደሚገባ አሳስቦ መንግስትና ሃይማኖት የተለያዩ ናቸው የሚለውን ህገ መንግስታዊ መርህ በተግባር እየጣሰው እንደሚገኝ ገልጿል። የሃይማኖት አባቶችና ተቋማት ከፖለቲካ ወገንተኝነት ነፃ ከመሆን ይልቅ በጎሰኝነትና በአካባቢ ልጅነት ስሜት ውስጥ እየተዘፈቁ መሆናቸውን የገለጸው ጥምረቱ ተቋማቱ የሁሉም ምዕመናን ቤት ከመሆን ይልቅ የጥቂት ፖለቲካዊ ወይም ብሔር ተኮር ቡድኖች መጠቀሚያ እንዲሆኑ ማድረጉን ጠቅሷል። የሃይማኖት መሪዎች የሰላም የእርቅና የዘለቄታ ልማት መሰረት መሆን ሲገባቸው በተቃራኒው የፖለቲካ ልዩነቶችን በማራገብና ህዝብን በጎሳ በመከፋፈል አሉታዊ ሚና እየተጫወቱ እንደሚገኙ አስረድቷል። ቀደም ሲል የህዝብ መገልገያና የሰላም ማስፈኛ የነበረው ሃይማኖት አሁን ግን ለግጭትና ለብጥብጥ መነሻ መሆኑን፣ የፖለቲካ ወይም የብሔር ጥያቄዎች የሃይማኖት ሽፋን ተሰጥቷቸው ህዝብን ከህዝብ ለማጋጨት እየዋሉ መሆናቸውን፣ በፖለቲካና በሃይማኖት መደበላለቅ ምክንያት በማህበረሰብ ውስጥ የነበረው የዘመናት መከባበርና አብሮ የመኖር እሴት እየተሸረሸረ መሆኑ ትኩረትና አፋጣኝ መፍትሄ እንዲሰጠው ጥምረቱ ለምክክር ኮሚሽኑ በአጀንዳነት አቀርቧል። ጥምረቱ ሌላ ያቀረበው የምክክር አጀንዳ የሰላም እጦትና የፖለቲካ አለመረጋጋት በሁሉም አካባቢዎች በሚገኙ ሴቶች ላይ የሚያስከትለው ዘርፈ ብዙ ችግርን ይመለከታል። በግጭት ምክንያት ለስደት የሚዳረጉ አብዛኞቹ ሴቶችና ህጻናት መሆናቸውን፣ በመጠለያ ጣቢያዎች ውስጥ ለተደራራቢ ችግርና ለጥቃት የሚዳረጉትም እነሱ እንደሆኑ፣ የጤና ተቋማት በመውደማቸው እናቶች በወሊድና በሕክምና እጦት ምክንያት ለሞት እንደሚዳረጉ፣ ትምህርት ቤቶች በመዘጋታቸው የሴት ልጆች ወደፊት ተስፋ እየቀጨጨ መሆኑን፣ ግጭቶች ሲቀሰቀሱም ሆነ የሰላም ስምምነቶች ሲደረጉ ሴቶችን አለማሳተፍና ድምጻቸው እንዲሰማ እንደማይደረግ ጥምረቱ ይገልጻል። የማያቋርጥ የጦርነት ስጋትና ፍርሃት ሴቶችን በከፍተኛ ጭንቀት ውስጥ እንዲኖሩ የሚያደርግ መሆኑን፣ ማንኛውንም የፖለቲካ ልዩነት በጠመንጃ ሳይሆን በጠረጴዛ ዙሪያ ብቻ ለመፍታት አገራዊ ስምምነት ላይ አለመድረስ እንደሚስተዋል፣ በአገር ሽምግልና፣ በሰላም ግንባታና በፖለቲካ ምክክሮች ላይ ሴቶች ወሳኝ ድርሻ እየተሰጣቸው አለመሆኑን በችግርነት ያነሳው ጥምረቱ በምክክር ሂደቱ ትኩረት እንዲሰጣቸውም ጠይቋል። የሴቶች የኢኮኖሚ ተጠቃሚነትና የመሬት ባለይዞታነት መብት አለመከበር በጥምረቱ የቀረበ ሌላኛው አጀንዳ ሲሆን የሴቶችን የንብረት መብት የሚያስከብሩ ተቋማት፣ ፍርድ ቤቶችና ፖሊስ ለጉዳዩ የሚሰጡት ትኩረት ዝቅተኛ መሆኑን ገልጿል። በመሆኑም የሴቶች የኢኮኖሚ ነጻነት የቤተሰብ ብልጽግናና የአገር ሰላም መሰረት በመሆኑ የመሬትና የሀብት ባለቤትነት መብታቸው ያለምንም ቅድመ ሁኔታ ሊከበርላቸው እንደሚገባ ጥምረቱ አሳስቧል። ሴት አካል ጉዳተኞች በማህበረሰብ ውስጥ እንደ ሴትም ሆነ እንደ አካል ጉዳተኛ ያላቸው ተቀባይነት ዝቅተኛ በመሆኑ ለከፋ መገለል እንደሚጋለጡ የገለጸው ጥምረቱ ለሴት አካል ጉዳተኞች የሚሰጠው ትኩረት ማነስና ተያያዥ ዘርፈ ብዙ ችግሮች እንደሚመከርበት አራተኛው አጀንዳ አድርጎ አቅርበዋል። በተወሰኑ የስልጣን እርከኖች ላይ የሴቶች ተሳትፎ ቢኖርም በአብዛኛው ግን ቁልፍ ውሳኔ በሚተላለፍባቸው ቦታዎች ላይ ያላቸው ሚና ዝቅተኛ መሆኑን የገለጸው ጥምረቱ የሴቶች የፖለቲካ ተሳትፎና ውሳኔ ሰጪነት ሚና እንዲቀጭጭ መደረጉ በአገራዊ ምክክሩ ወቅት በትኩረት እንዲታይ በአጀንዳነት ያቀረበው ሌላው ጉዳይ ሆኗል። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። የፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል።
ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በ8ቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመላክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደን ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢ መደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበርም መረጃ ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ገልጸዋል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠይቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎቹን በዕዳ መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያስተቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲሉም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገ ወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከእነዚህ ውስጥ የ87 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁት ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል።